አሁን በልብ ያለው ሌላ ሰው ነው። ምን ተገረመኝ ታውቂያለሽ? ዲስስክ ሲጫወት በፖሊስ መፈለግ እኮ አልመስልም። አንተ በፍጹም ወንጀለኛ አይደለ። ደግሞ አንድ ቀን ፍትህ ማግኘት አይቀርም። ፋንቲ በዚህ ልክ ስለተማመንሽብኝ በጣም አመሰግናለሁ። አላልን እስካሁን ካገኘኋቸው ሰዎች አንቺ በጣም ትለያለሽ። አንተ ሰውዬ እንደ ልጃገረድ እያሽኮረመምከኝ ነው። በላውን አርፈህ ምግቡን ብላ። ፋንቲ በጣም አመሰግናለሁ። የምወደው ፍትፍትም ፊትም ስላመጣሽ። የቀዶ ጥገናው ስፔሻሊስት ፋኑኤል እንኳን ወደ ግዛቴ በሰላም መጣ። ስራውን መቼ ትጀምራለህ? ፋንቱ ወደ እናቷ ላይኩን ቤት መመለስ ባፈልግም ሙሉ በሙሉ ራሷን አበርትታ በር ላይ ቆማለች። አቶ ላይኩን ካሉበት በፍጥነት ብድግ ብለው በመደመምና በደስታ ስሜት ወደ እሷ በመሮጥ አቀፏት። ዝናሽም በተመሳሳይ ከተቀመጠችበት በፍጥነት ተነስታ ቀርባ አቀፈቻት። በቤት ውስጥ የነበረው ጭንቀት በአንድ ጊዜ ወደ ታላቅ ደስታና እልልታ ተቀየረ። ፋንቱ በሰላም በመመለሷ ለቀናት የጠፋችው የቤተሰቡ ሳቅና ባለውለታ የሆነችው ሁሉንም በየተራ ካቀፏት በኋላ እንድታርፍና ምግብ እንድትበላ ዝናሽ ጋበዘቻት። እሷ ግን አይ ልረፍ ናኦሚ ሄዶ ነው ስትል ጠየቀች። ዝናሽም ከኑሐሚን ጋር እኮ ልዝናና ብለው ወጥተው ነው እንዴት ናችሁ ኤሚስ ስትል አይ ኤሚማ ከሀገር እኮ ወጣች አለቻት። በሰላም ስትል ያው የኛን ነገር ታውቂው አይደለ አጣብቂኝ ውስጥ እኮ ገብተናል፣ ቢያንስ ልጆቻችን እንጠብቅ ብለን እኮ እሷን አሸሸናታል። እሱማ ከሲምባ ጋር በየጊዜው ስለምደዋወል ሰምቻለሁ፣ አይዟችሁ የእውነት ቀን ቢርቅም አይዘገይም። የዶክተር ፋኑኤል እናት አምራንን ጨርሶ አልወደዳቱም። በፋኑኤልና በአምራን መካከል የነበረው ሰርግ ፕሮግራም በመራዘሙ ምክንያት ብስጭት ውስጥ ገብተዋል። እናትየው ፋኑኤልን ለብቻው ጠርተው ይቺ ሴት ላንተ አትሆንም፣ ሰርጋችሁም የተራዘመው ካለ ምክንያት አይደለም፣ ይልቅስ እሷን ተዋትና ብርጓድልን አግባ፣ የእሱ ልጅ ለማግባት ነው ያለብህ በማለት ጠንከር ያለ ጫና ያሳድሩበታል። ዶክተር ፋኑኤል በሁለት እሳት መካከል ወድቋል። በሌላ በኩል አምራን በሰራችው ጥፋት ህሊናዋ በጸጸት እየወቀሳት ነው። በተጨማሪም በአቶ ተፈራ በኩል የሚደርስባትን ማስፈራሪያ መቋቋም ጨርሶ አቅቷታል። ዶክተር ፋኑኤል እናቱን ለማረጋጋት ቢሞክርም እናትየዋ ግን ልትረጋጋ አልሞከረችም። ምክንያቱም ከመጀመሪያውም አምራንን አልወደድኳትም ነበር፣ ቀስ በቀስ ግን ልለምዳትና ለወዳት ሞክሬ ነበረ። አሁን ደግሞ ሰርጉ አራዘማችሁት። ይሄ ሰርግ ካለ ምክንያት አልተራዘመም፣ እግዚአብሔር ባይፈቅድ ነው። ይልቅስ ሽማግሌዎችን በድጋሚ ወደ አቶ ላይኩን ቤት ላክልኝና ሰርጉን እንደሰረዝ ነው ሽምግልናውን እንደተው ነው ነግረህ ያቶ ፈጠነ ልጅ ነው ማግባት ያለብህ። ይሄንን ውሳኔ ለማወቅ ነው ሀገር አቆራርጬ የመጣው ስትል የመጨረሻ ውሳኔዋን ትነግረዋለች። ዶክተር ፋኑኤል በአንድ በኩል የአምራን ፍቅር፣ በአንድ በኩል ከአቶ ተፈራ ጋራ የገቡት ሰጣ ገባ አስጨንቆታል። በሌላ በኩል ደግሞ የሴቶች መታገት ህሊናውን ጨርሶ መቋቋም አቅቶታል። እናቱን እንድትረጋጋና ካለበት ችግር ሲወጣ ራሱ ክፍለ ሀገር ድረስ ሂዶ እንደሚያገኛት፣ ሰርጉም ተራዘመ እንጂ እንደማይቀር፣ አምራን የሚስቱንና የልጁ ሞት ያስረሳችው ብቸኛ ሴት በመሆኗ እሷን መተው እንደማይችል
እንደሚወዳትና እንደሚያፈቅራት ነገራት። አምራንም ሁኔታው ግራ እያጋባ ሲመጣ ከእንግዲህ መደበቅ አልችልም፣ እውነቱን ተናግሬ ቅጣቱን ለመቀበል ወስኛለሁ፣ ፖሊስ ጣቢያ ሂጃለሁ። ፋኑኤል ያምሻል እንዴ? ለኔ ስትል እንዳታደርጊው፣ ቁሚ፣ ባለሽበት ቁሚ፣ እንዳትሄጂ። አምራን ግን አይ እኔ እወድሃለሁ፣ ግን እኔ ጸጸቱን አልቻልኩትም። የዛችን ንጹሃን ሴት ደም አፍስሼ መቀመጥ አልችልም። እጄን ለፖሊስ እሰጣለሁ፣ አንተም በእኔ ምክንያት ወንጀል ውስጥ አትገባም ብላ ራሷን ለህግ አሳልፋ ትሰጣለች። አቶ ተፈራ በልበ ሙሉነትና በራስ መተማመን አስፈሪ ገጽታውን ይዞ ወደ አቶ ፋኑኤል ቤት ዘልቆ ይገባል። ፋኑኤል በድንጋጤና በቁጣ እዚህ ምን ትሰራለህ ቢለውም አቶ ተፈራ ግን በተረጋጋ ድምጽ ልኬብህ ነበር፣ በተደጋጋሚ ጠበቅኩ፣ ስትቀር ጊዜ ነው የመጣሁት፣ ሁሉም ነገር ተዘጋጅቶ እየጠበቀ ነው፣ ቀዶ ጥገናው እንድሰራልኝ እፈልጋለሁ ሲል ወንጀል ጋር እንዲተባበር ይጠይቀዋል። ፋኑኤል በሙያ ስነ ምግባሩ አምኖ አላደርገውም ሲል ለመቃወም ይሞክራል። ነገር ግን ተፈራ ያዘጋጀውን የጥፋት ካርድ ይመዘን፣ ካልታዘዝከኝ እጮኛን አምራንንና እናትህን አደጋ ላይ ትጥላቸዋለህ፣ ዋጋ ታስከፍላቸዋለህ በማለት ቤተሰቡን ህይወት ማስያዥ አድርጎ በግድ ወደ ወንጀል ሊያስገባው ይሞክራል። ዶክተር ፋኑኤል ግን ይህን መቋቋም አልቻለም። ይልቁንም የእሱን ሀሳብ ውድቅ ለማድረግ ከነሲምባ ከአቶ ላይኩን ቤተሰቦች ጋር አንድ ላይ ሆኖ መስራት ነው የሚፈልገው። ካለ ፍላጎቷ አምራንንም ሰው ያስገደላትን ፍትህ ለማሰጠት እንዲሁም ለሴት እህቶቹ የመጨረሻ ፍትህ ለማድረግ ነው ቆርጦ የተነሳው። አዲሷ ኮማንደር ንግስት ስራዋን በቁርጠኝነት ጀምራለች። ሲምባንና ሌሎችንም ተጠርጣሪዎች ሙሉ በሙሉ ለመያዝ ጀምራለች። ስራዋንም ከመጀመሯ ኮማንደር በሉን በቁጥጥር ስር አውለዋለች። በመቀጠልም አንድ ወንጀል ቢሰራም በኮማንደሯ ንግስት ግን 3 ወንጀል እንደሰራ ተደርጎ የሚቆጠረው ሲምባን ማሳደር ጀምራለች። ሲምባ ነገሮቹ ግራ ቢገቡት ወደ ዶክተር ፋኑኤል ቤት ሄዶ ነበረ። በጠዋት ደግሞ ዶክተር ፋኑኤል ቤት ፖሊስ ሲሆን ጠፍቶ ወደ ሌላ ቦታ ሄደ። በሌላ በኩል ፋንቱ ሲምባን ከተደበቀበት ቦታ ድረስ ምግብ ይዛለት ትሄዳለች። ሲምባ ያመጣችለት ምግብ እየበላ ሁለቱን ከተጋረጠባቸው አደጋ አንጻር የወደፊት እጣ ፈንታቸውን ያስባሉ። እርስ በርስ ውይይታቸውን ጥልቅና ፍቅር፣ መተሳሰብ እንዲሁም የወደፊት ህይወታቸው የሚያደርጉትን ስሜታዊና የናፍቆት ያዘለ ጭውውት ያካሂዳሉ። ተፈራ በራሱ ግዛት ውስጥ በግርማ ሞገስ ተቀምጦ ያለ ዶክተር ፋኑኤል በሁኔታዎች ሁሉ ተስፋ ቆርጦ ስለነበረ ፊት ለፊት ለመጋፈጥ ሽጉጥ ይዞ ወደ አቶ ተሰማ ቤት ይገባል። ተፈራ የፋኑኤልን አቅመቢስነትና ሁኔታውን በንቀት እያየ ፈገግ ይላል። በመጨረሻም ወደ ፋኑኤል ተመልክቶ በጽኑ ድምጽ እሺ ዶክተር መቼ ነው ስራን የሚጀምር ይላል። ይበልጥ በዚህ ንግግሩ ዶክተር ፋኑኤል ይናደዳል። ግንባሩ ላይም ሽጉጥ ይደቅንበታል። ዳግም በአባቱ ድጋሚ መሳደድ የኮማንደር በሉን መረጃ ያዝንበት። ከዚህ በኋላ አባቴ ነፃ ወጣ ብሎ ባሰበበት ሰዓት ኮማንደር በሉ ተይዞ በሱ ቦታ ደግሞ አዲሷ ኮማንደር ንግስት በመተጋቷ ኮማንደር ንግስትም አባቱን እያሳደደች እንደሆነ ሲያውቅ ይበልጥ ይበሳጫል። አቶ ላይኩን ጋርም በመሄድ አባቴ ነፃ መውጣት አለበት፣ ካለ ጥፋቱ አንዱ ሲተካ አንዱ እያለ መሳደድ የለበትም፣ የያዝነውን መረጃ ለኮማንደር ንግስት መስጠት አለብን። ትክክለኛ ሰው ከሆነችና ካገዘችንም ደስ ይለናል፣ ካልሆነ ግን የአቶ ተፈራ ሰው ከሆነችም አንዴ ገብተንበታል፣ ወደ ኋላ አንልም። ስለዚህ ያለንን መረጃ በሙሉ መስጠት አለብን ሲል ለናሆምና ለአቶ ላይኩን ሀሳብ ያቀርብላቸዋል። አቶ ላይኩንና ናሆም ካሰቡበት በኋላ በዳጊ ሀሳብ ይስማማሉ። አቶ ላይኩንም እናንተ እዚህ ውስጥ መግባት የለባችሁም፣ ነገሩ እንዳይበላሽ እኔ ራሴ ኮማንደር ንግስትን ሂጄ አግኝቼ መረጃዎችን በሙሉ ሰጣታለሁ፣ ከዛ በኋላ ነገሩን የምንከታተል ይሆናል። ዳግም እርግጠኛ የመሆንልህ አባትህን ነፃ አወጣሃለሁ፣ በእኔ በአባት ተማመን ይለዋል። ናሆምም እኔም አለው በእኔም ተማመን ይለዋል። አብረውት በመቆማቸውና ለአባት ፍትህ ለማሰጠት አቶ ላይኩንና ወንድሙ ናሆም ከጎኑ በመሆናቸው በጣም በመደሰት እሺ ይላል። ተመልካቾቻችን የዛሬ የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግ እና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።